صلوا على النبي زندرو حجن الله يوفقاتشو حجاجوች እንኳን ደስ አላችሁ ወላሂ በጣም ታስቀናላችሁ ይሄ ወማ ተውፊቅ ኢላ ቢላህ ነውና መገጠም ከአላህ ነው አላህ ወፍቋችኋል ነገር ግን አንድ ነገር በሐጅ ወቅት ላይ መሰረታዊ የሆነ ነገሮችን ልንገራችሁ ይሄንን ምናልባት ሐጅ የማትሄዱ ሰዎች ከሆናችሁ ምትሰሙት ለሚሄዱ ሰዎች ብታስተላልፉት ደስ ይለኛል ያው ያጅሩ ተካፋይ እንድትሆኑ ማለት ነው ምንድነው እሱም የመጀመሪያው በቂ ዝግጅት ተባካችሁ ለአላህ ብላችሁ በቂ ዝግጅት ሳታደርጉ አትሄዱ በቂ ዝግጅት ማለት ሰው ድርጅት ሲከፍት ምን እንደሚያስፈልገው ፕሮሰሱን ከሱ በፊት ድርጅት ከከፈተ አካል ከሌላ አካል ኢንፎርሜሽኖችን ይሰበስባል ሐጅ ዝም ብሎ የሚከድበት ቦታ አይደለም ይሁላ ገንዘብ አውጥታችሁ ከቤተሰብ ርቃችሁ ስራ ገበታችሁን ርቃችሁ ስታበቁ ከስሮ መመለስ ከባድ ነገር ነው ብዙ ሰዎች ይከስራሉ ብዙ ሰዎች ከስሮ ይመለሳሉ ስለዚህ የማትከስሩበት ነገር አንደኛ ዑለሞች አጠገብ ቁጭ ብላችሁ ሐጅ ዘንድሮ ለሄድ ነውና ምንድነው የሚያስፈልገኝ የሐጅ መሰረታዊ ነገሮች ምንድናቸው ሱናዎች ምንድናቸው ብታዋቸው ማለት ጠይቅባቸው ብታዋቸው ሐጅ የሚበላሸው ምን ተግባራቶችን ስፈጽም ነው ብሎ ዑለሞች ጋር ማስተዋሻ ይዞ ቁጭ ብሎ እነዛን ነገሮችን መቅሰም ያስፈልጋል እንደዚሁም ደግሞ ሪሰርች አድርጋችሁ የተለያየ ዩቲዩብ ላይ ብዙ ቻናል ሶሻል ሚዲያ ላይ ገብታችሁ የሐጅ ስርዓት አፈጻጸም ብላችሁ ቪዲዮዎችን ኦዲዮዎችን ያወረዳችሁ እሱን እየሰማችሁ ቀን በቀን ሴቭ እስከምታደርጉ ድረስ እሱን እየሰማችሁ ብትውሉ የሐጅ ጊዜው እስከሚደርስ ድረስ ማለት ነው ይሄንን ያው ከአንድ ወር ያላነሰ ጊዜ አንድ ወር ከምናምን ጊዜ አላችሁ ስለዚህ ይሄንን ጊዜ ተጠቀሙበት ግን አጭር ነው ረጅም ይመስላል ጊዜው አጭር ጊዜ ነው ስለዚህ ይሄንን ነገር እንድትጠቀሙበት አሳስባለሁኝ ለዚህ ነገር ደግሞ በጣም ዋቢ ይሆናችኋል ብዬ ማስበው ደግሞ እንደ ግብአት ይጠቅማችኋል ብዬ ማስበው ኡስታዝ ባህሩ ያዘጋጀው መጽሐፍ አለ ለሐጃጆችና ለሙዕተሚሮች መመሪያ ሐጅና ዑምራ አደራረግ ስርዓትን የሚያሳይ መጽሐፍ አለ እሱ መጽሐፍ ከኢስላማዊ መጽሐፍት ቤቶች ገዝታችሁ እሱ መጽሐፍ አንብቡት በየጊዜው አንብቡ ያልገባችሁን ደግሞ መጠየቅም ትችላላችሁ አጠገባችሁ አካባቢያችሁ ላይ ያሉ ዑለሞችን እየጠየቃችሁ ዝም ብላችሁ ዘፍ ብላችሁ ዘላችሁ ሐጅ ሄዳችሁ ምን እንደሚደረግ አታውቁም hatta አረፋ ላይ ሳይቆም ሰው የሚመጣው ብዙ ሁጃጅ አለና ጊዜያችሁ እንዳይባክን እንደዚሁም ደግሞ ሄዶ መምጣት ብቻ ሐጅ እንዳይመስላችሁ እነዚህ ነገር የተሟላ ነገር እንድታደርጉ አደራላችኋለሁኝ አደራ ወላሂ አደራ እዛ ያለውን ነገር ብታዩ ከዚህ የበለጠ ማስጠንቀቂያ ማሳሰቢያ ቢሰጥ ደስ ያሰኝ ነበር ሰው ምንም ነገር ሳያቅ ገንዘብ ብቻ ስላለው ተነስቶ ይመጣል አንዳንድ ሰዎች ደግሞ ገንዘብ ስላላቸው ብቻ ደካማ አባትና እናቶቻቸውን ይልካሉ ምኑን ከምኑ እንደሚያደርጉት አይታወቅም ይጣፋሉ የሐጅ ስርዓትን በአግባቡ አይፈጽሙም ከዛ በኋላ ያው ሐጅ ያደረጉ ተብሎ እዚህ ዝግጅት ይደረጋል ይደገሳል ምን ይደረጋል ትልቁ ቁም ነገር እሱ ነው በቃ መሄዳቸውና መመለሳቸው ሽኝት ይደረግላቸዋል አቀባበል ይደረግላቸዋል ይሄ አይደለም ቁም ነገሩ ሐጂያ ሐጂ ለመባል ብቻ አይደለም ይሄ አኺራችንን ምንሸምትበት ወንጀላችንን ምናራግፍበት ጀነትን ምንሸለምበት የአላህን ውዴታ ምናገኝበት የሆነ ታላቅ የሆነ ተግባር ስለሆነ በቀላሉ የሚሰራ ነገር አይደለም ስለዚህ አደራ ለማለት ያህል ነው ሰላም አለይኩም ወራህመቱላሂ ወበረካቱ